አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መላው ምድር የሚቆጣጠሩ ጨካኞች፣ በዓለም ላይ ያሉትን የውሃ ምንጮች በሙሉ የሚጠጡና ሕይወት ያላቸውን ነገሮች በሙሉ የሚበሉ ግዙፍ ሰራዊቶች፣ ሰውነታቸውና ፊታቸው አስፈሪ የሆኑ ፍጥሮች። የመምጫቸው ጊዜ በጣም ቀርቦ ሊሆን ይችላል። ብዙ የቂያማ ምልክቶች ቀድሞውኑ ታይተዋል። በዚያች ቀን ዱንያን ለማጥፋት ከምድር ኮረብታዎች በሙሉ ይወጣሉ። እነሱን ሊያስቆም የሚችል በቂ ጦር ምድር ላይ አይኖርም። ከተረገሙት የአላህ ፍጡራን መካከል አንዱና ከታላላቅ የቂያማ ምልክቶች አንዱ የሆኑት ያእጁጅና ማእጁጆች ናቸው። የምትመለከቱት ቪዲዮ ተዘጋጅቶ የቀረበው ሀገራችን ላይ ጥቂት ከሆኑ እስላማዊ ቻናሎች አንዱ የሆነው ፒስ ቲቪ ስቶሪን ነው። ወደ እናንተ ለማድረስ ብዙ ደክመንበታል። ቢኢዝኒላህ ሌሎች ጋር እንዲደርስ የእናንተ እገዛ ግድ ነውና እባክዎን ሰብስክራይብ ያድርጉ፣ ቪዲዮን ላይክ ያድርጉና በአስተያየቶ ይደግፉን። ዝግጁ ከሆናችሁ እንጀምር። ዓለምን የሚጠብቃት ታላቁ አደጋ ደርሷል። ባለ አንድ አይኑ አታላይ የሆነው ደጃል ዓለምን ያናውጣታል። ሥርዓቱንም ሁሉ ይገለብጠዋል። ምድርን እንድታበቅል ያዛታል፣ ምድርም ትታዘዘዋለች። የሰው ልጆችን አስደንቆ ያታልላቸዋል። እኔ ጌታችሁ ነኝ ብሎ ይጮሃል። ከሰማይ እሳት በማውረድ በእርሱ ያላመኑትም በሰራዊቱ ያጠፋል። አማኞች ወደ ተራሮች ይሸሻሉ፣ በዋሻዎች ውስጥ ይደበቃሉ። ረሃብ፣ ጥማት፣ ፍርሃት፣ እያንዳንዱ ቀን ስቃይ ይሆናል። ዱንያ የጀሃነም አካል ትሆናለች። የተስፋ መቁረጥ ስሜት ጣሪያ ይነካል። የአማኞች ልብ ያ ረብ፣ ይህ ፈተና መቼ ነው የሚያበቃው እያሉ ይጮሃሉ። ይህ በእንዲህ እንዳለ ጸጉሩ ትከሻው ላይ የሚያርፈው የመርየም ልጅ ነብዩላህ ኢሳ አለይሂ ሰላም ወደ ምድር ይወርዳል። ነብዩላህ ኢሳ አለይሂ ሰላም ከደጃል ፊት ለፊት ይቆማል። ፈተናውን ሙሉ በሙሉ ያስቆመዋል። ደጃል ከምድር ገጽ ይደመሰሳል። ዱንያ ሰላምን ታገኛለች፣ ፍትህ ይሰፍናል። አማኞች በመጨረሻም መተንፈስ ይችላሉ። አሁን ሰላም ነን፣ ታላቁ ፈተና አልፈዋል ይላሉ። አበባዎች ያብባሉ፣ ወፎች ይዘምራሉ፣ ሕፃናት በመንገድ ላይ ይቦርቃሉ። ነገር ግን ይህ ጣፋጭ ሰላም ለረጅም ጊዜ የሚቆይ አይሆንም። አንድ ቀን ከመሬት በታች እንግዳ የሆኑ ድምጾች መሰማት ይጀምራል። ድንጋዮች መሰንጠቅ ይጀምራሉ። ተራሮች ይናወጣሉ፣ ባህሮች ይፈላሉ፣ ምድር ትሰነጠቃለች። አስፈሪዎቹ ፍጡራኖች ይወጣሉ። ግን ከየት ነው የመጡት? ከመሬት በታች? ከሌላ ዓለም? በትክክል አይታወቅም። በጣም ጠንካራ ናቸው። እንደ ሰው አይመስሉም። አጫጭር ቢሆኑም ጠንካራ አካል አላቸው። አይኖቻቸው እንደ እሳት ቀይ ናቸው። ጥርሶቻቸው ደግሞ እንደ ቢላዋ የሰሉ ናቸው። እጆቻቸው እንደ ጥፍር ሹል ናቸው። ያዩትን ነገር ሁሉ ይቦጫጭቃሉ። ሕይወትን ያለውን ነገር ሁሉ ይበላሉ። ሐይቆችን ጠጥተው ያደርቃሉ። ሁሉንም ነገር ያወድማሉ። እነርሱ